ሰላም እንደናችሁ የኢየሱስ ስም ተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። በትልቁ ቻናል ለተወሰነ ጊዜ መስራት ስለማልችል በዚህ ነው የምንቀጥለው። ክብር ለኢየሱስ ይሁን። ሰው ይሄንን ጉድ ላይክ በማድረግ ብቻ ጀምሩ። ማለት ደራደርበት ውሳኔ ምንድነው ካልከኝ ኦርቶዶክስ የሆንኩበትን አስተውዬ ጠይቄ ተከራክሬ አውቄ እንዳነብ መጽሐፍቶችን አገላብጬ ነው የመጣሁት። ስመጣ ሲኖዶሱንም አይደለም ጳጳሳቶችንም አይደለም ቀሳውስቶችንም ፍለጋ አይደለም የመጣሁት የዘላለም ሕይወት ጉዳይ ነው ያመጣኝ። ስለዚህ ማንም ኦርቶዶክስነትን አልሰጠኝም፣ ከማንም ደግሞ ኦርቶዶክሳዊነትን ደግሞ ከጠጅ ቤት መልስ ነው ንግግሩ ያስታውቃል። እኛ ጋር ብቻ አይደለም እኮ ኧረ እዛ ቤት ያሉም ይኸው ጉዱን እያወጡ ነው። ስሙ በደንብ አድርጋችሁ። እኛ እኮ ጠሪ እኮ አተን እኮ አይደለም እኮ ተጠርተናል እኮ በጣም ብዙ ጊዜ ስለማንሄድ ነው እንጂ አንተ በቃ ትንቀለቀላለህ፣ መርዝ እንደበላ ውሻ በቃ ትንቀለቀላለህ። ከዚያ ደግሞ ቪቪአይፒ እና ቪአይፒ ብለክ ቤተክርስቲያን ላይ እዛ ፕሮቴስታንት ቤት የምናውቀውን ነገር አመጣህና እዚህ እኔ እኮ ቪቪአይፒ አለኝ አልክ። እሷ እንኳን አነቃህን፣ ጃንደረባውን እንድናቅ ነው ያደረከን። እና አንተ ባለ ቪቪአይፒ ስንት ያገለገሉ ሰዎች ግን መግቢያ እንኳን የላቸውም። እንደገና ከዛ መንግስቴ ደግሞ አልክ። ይሄ መንግስት እኔ መንግስት ነው፣ መንግስቴ እኔ ነው። እንዴ ኧረ እባክህ ተረጋጋ። የትኛው መንግስት? ይሄ መንግስት ያንተ ነው እንዴ? እኔ እኮ ወሬ አልሰማም። ከአምስተኛ ክፍል መንግስት መቅጠር ጀመረ እንዴ ተሜ? እና እቺ እንግሊዘኛ ደግሞ የምትናገራን ነገር በጣም እንደው ብትተዋት። ሞዴል ይሄ ሰው ለኔ ሞዴል ነው ምን ለማለት ሞዴስ ምናምን ማለት ጀምረሃል ጭራሽ። ይሄ ጄነሬሽን ለማለት ይሄ ጀስትሬሽን ትላለህ። እንግሊዘኛውን ብትወስ ማለት አማርኛ በራሱ እኔ ብዙም ስለማይገባኝ ነውና ለሆድ ብላችሁ በሄዳችሁበት ቦታ ሁሉ እንደዚህ ነው። በቃ ውርደት በውርደት ነው የምትሆኑ። ከዛ አደባባይ ላይ ወጥተህ ሰዎች ወደ ኢየሱስ እንዳይመጡ እንቅፋት ለመሆን ትሞክራለህ። ኢየሱስ ያድናል እና ራስ ያምልጥ። ጊዜው እያለቀ ነው። ኢየሱስ ብቻውን ሕይወት ይሰጣል። ምንም ማድረግ አይቻልም። ሰው ይሄንን እመቤቴ ትጠብቅሽ አለችው። የኔ ቆንጆ በጣም የኔ ማርቲንኪ በጣም አመሰግናለሁ። ማርያም በጣም ነው የምወዳት። ማርያም ቅድስት ድንግል ማርያም የጌታችን የኢየሱስ ክርስቶስ እናት አሪፍ ጀምርላችሁ ሞኛኛ አይደለም ወይም ተታለየ ኢየሱስ የምለው ነገር። ኦኬ ክርስቲያኖች ኮሚኒቲ ጋይድ ያረጉ እያስጠፉብኝ ስለሆነ ይሄንን ቪዲዮ በደንብ ኮፒ ሊንክ አድርጉልኝ ልጅቷ ጋር እንዲደርስ ስለምፈልግ ማለት ነውና የሀገሬ ሰው ምን ይላል መሰላችሁ? ውሃ እያሳሳቀ ይወስዳል ይባላል። ስለ ቤተ ክርስቲያናችሁ አስተምሮት አለማወቅ፣ ቤተ ክርስቲያን ምንድነው የምትለን አለማወቅ። አንዳንዴ ኦርቶዶክስ ነኝ ማለት ብቻ በቂ አይደለም። ኦኬ ቤተ ክርስቲያናችሁ ምንድነው የምታስተምረው የሚለው ነገር ማወቅ በጣም ጥሩ ነው፣ ይጠቅማል። ምክንያቱም ለእንደዚህ አይነት ጊዜ ስለሚጠቅማችሁ ማለት ነው። አሁን ላይክ እሷ ስለ ኢየሱስ መዘመሯን ብቻ ነው ያወቀችው። ኦኬ ግን ምንድነው የሚለው ኢኒሴንስ ምንድነው የሚለው እንደው በእኛ ቤተክርስቲያን ይፈቀዳል የሚለው ነገር አለማወቅ እንደዚህ ያደርጋልና ክርስቲያኖች እኔ በጣም ብዙ ቪዲዮ ሰርቻለሁ። እኔ በእውነት በጣም ነው የሰለቸኝ። አሁን ላይ ኦርቶዶክስ ሆናችሁ የፕሮቴስታንት መዝሙር አትዘምሩ፣ በቃ አትዘምሩ። ማመስገን ከፈለጋችሁ ይሄው ከላይ እስከ ታች ስንት መዝሙር አለ፣ ስንት መዝሙር። እንዴት ለሐሰተኛው ክርስቶስ ትዘምራላችሁ? በነገረ ድህነት እንኳን የምንጣረሰው ሰዎች እንዴት ብላችሁ ነው እንትን የምትቀበሉት? እኔ ሁሌም የማይገባኝን ነው። ምናልባት እንደኔም ግር የምላችሁ ሰዎች ካላችሁ ይሄንን ስሙ። ኮሚኒቲ ጋይድ እንትን ውስጥ ገብቶ ሪፖርት። አሁን እንደዚህ አይነት ልጆች ምን ስለተናገሩ ነው ሪፖርት የሚደረገው? ነው ግራ ነው የሚገባኝ። ራሱ ቲክቶክ ሪፖርት ያደርጋል፣ ራሱ ዩቲዩብ ሪፖርት ያደርጋል ወይስ ምን? እዚህ ግባ የማይባል ትርክ ምርኪ የሰፈር ወሬ እያወራ ውሃ እያሳሰቀ ይወስዳል። መጽሐፈ ባልቴት ብለን እንውሰድ። መጽሐፍ ቅዱስ እንዲህ ብሎ ይናገራል። ስለዚህ አትሂዱ ብለህ የሆነ ነገር ማትናገር መጽሐፍ በዞረበት ዞረ የማታቅ ሰውዬ ምን ስለምታሳስት ምንን ስለምታደርግ ነው ቪዲዮ ሪፖርተር? ኢየሱስ ያድናል። እሺ እያስጠፉ ነው ተባብሮ ጴንጤዎች አንድ ላይ ይረበዳ። የጴንጤን መዝሙር አትስሙ። ምክንያቱም ስለ ኢየሱስ ብቻ ነው የሚያወራው። ደባል የለም ጨምሮ አያወራም። ከስራ አይገባም። ታኮ ብቻውን ሕይወት ይሰጣል ይላል። አይሆንም። እሱ ኢየሱስ ሕይወት ይሰጣል። ቀጥይ ወደፊት። የኔ ሰው ሕይወት አገኝቶ ከኢየሱስ ጋር ተነካክቶ ወደ ያላ የለም። እባክህ በዚህ በልጅነት ቆንጆ የተረት ቃቱ ውጣና መጽሐፍ ቅዱስ ነበር። ውሃ እያሳሰቀ ይወስዳል አይነት ጥቅስ። ክብር ለኢየሱስ ይሁን። ኢየሱስ ያድናል። አምልጡ ወደ ኢየሱስ። ስሙ ይሄንን እኛ ድንግል ማርያም ታማልደናለች አለ። አምላካችን ናት ብለን የማመን መብት አለን። ማንም አያገባው።
ማንም አያገባው። የማምለክ መብት አለን። ምን መብት አለን እኮ ሳይሆን እየተመለከ ነው። ምንም ከዚህ በኋላ የማምለክ መብት አለን አይመስልም። ከዚህ በፊት እግዚአብሔርን ጌታ ኢየሱስን እያመለከ ምናምን አይመስልም። ድሮም እሷን ነው፣ እስካሁንም ያው ነው። የተለወጠ ነገር የለም። ጌታ ኢየሱስ ብቻውን ያድናል። አምልኮና ስግደት ለእግዚአብሔር ለሰው አይሰጥም። የሆነ ከዚህ በኋላ እናሻሽላለን አይነት ነገር ኖ ኖ ኖ። እውነታው ግን አሁን የተናገሩት ነገር መሬት ላይ ያለ እውነት ነው። ሰው ነው የሚመለከው በኢየሱስ ስም። ከሰው ዞር በል ነው ወደ እግዚአብሔር። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። መብታችን ነው። ወደ ሲኦል እንገባለን አይባልም። ትውልድ አለ ከስር። ወደ ኢየሱስ አምልጡ። ህይወት ነው ኢየሱስ። እሱ ከሌለ ቀጥታ ወደ ሲኦል። ማርያም የእግዚአብሔር ልጅ የሆነችው በክርስቶስ ኢየሱስ በተደረገላት ቤዛነት ነው ወይስ በመውለዷ ነው ያልኩት። ጥያቄው እሱ ነው። ለማርያም አይደል የተከፈለ ነገር የለም። አክሊል አንተ ቄስ ቁጭ ብሎ አንተ ለምን ታወራ? አረ መስላል የተያዛል ላይ ቄስ እያወራ ነው ያለው ወዳጄ። ለቤተ ክርስቲያን መምህራኖቻችሁ አገልጋዮቻችሁ እንኳን ሪስፔክት ይኖራችሁ እንጂ እኔ ልመልስ እስቲ። ሮያል አንተ ሚውጣል ጋይስ። ቄስ ቁጭ ብሎ ካህን ቁጭ ብሎ ጋይስ ክብር ይኖራችሁ እንጂ እየጠበቅኩኝ ነው። ማንም ሴት አምላኳን አትወልድም። በቃ አንዴ ማንም አልጠየቃችሁም እናንተ። ካህን እያለ እናንተ ማንም አምላኩን አይወልድም። ነገሩ ችግር የለውም። ኦልሬዲ ሐሳባችን ተመሳሳይ ስለሆነ በፍጹም እኔ ከካህን ከቤተ ክርስቲያን አገልጋይ ነው መስማት የምንፈልገው ይሄንን ጥያቄ። ከቤተ ክርስቲያን አገልጋይ አስቀድማ ልጅ ነበረች እያልኩ እኮ ነው። አሁን እኮ አንተ ልጅ የሚለውን በምን አይነት መንገድ እንደገለጽከው አልተረዳህም። አንተ ራሱ ልጅነትን እኮ መቤታችን ቅድስት ድንግል ማርያም እሱን ይጠይቁኛል። አሁን መልሱን ብቻ አረጋግጠው ይንገሩን። የክርስቶስ ኢየሱስ ሞት አላስፈልጋትም ማለት ነው ማርያም? የክርስቶስ ኢየሱስ ሞት አዎ ይሄን መልስልኝ። አክሊል የጌታችን የኢየሱስ ክርስቶስ ሞት ይመለከታታል አይመለከታትም? ማለት ኢየሱስ ለማርያምም ጭምር ነው የሞተው ወይስ ከሷ ውጪ ላሉት ሰዎች ሞቶ ለሷ ግን አልሞተላትም ነው የምትለው ቤተክርስቲያኒቱ? አይ ለፍጥረት በሙሉ ለሰው ልጅ በሙሉ ነው ክርስቶስ እሷንም ይጨምራል። ለፍጥረት በሙሉ ነው። እመቤታችን ቅድስት ድንግል ማርያም ግን ይሄውን ይወለ ኮንሰፕሽናል እሷንም ይጨምራል አይደል? ቀሲስ እሷንም ይጨምራል አይጨምርም? እመቤታችን ቅድስት ድንግል ማርያም እየነገርኩ ነው እኮ። እመቤታችን ቅድስት ድንግል ማርያም ንጽሕት ናት እያልኩ ነው። ቅድስት ናት እያልኩ። ስለዚህ ቅድስት ስለሆነች የኢየሱስ ሞት ለሷ አያስፈልግም እያሉን ነው። አይወለ ለሰው ሁሉ ነው እያልኩ ነው። እሷንም ይጨምራል። ቀሲስ ለሰው ሁሉ ከሆነ ለምን አይለዩልንም? ለሰው ሁሉ ከሆነ እሷንም ይጨምራል። እሷ ሰው ስለሆነች ማለት ነው። እሷንም ይጨምራል ወይስ አይጨምርም? ካልጨመረ አይ ለሷ አይጨምርም፣ ለሌላው ነው የሞተው። እሷን ግን የሱ ሞት አይመለከታትም። እሷ በሱ ሞት አልዳነችም። የሱ ደም መፍሰስ የሱ ስጋ መቆረስ ለሷ ምኗም ነው፣ ምክንያቱም እሷ ንጽሕት ስለሆነች ይበሉን። አይ ደግሞ ለሰው ሁሉ ነው ብለው ካሉ እሷም ሰው ስለሆነች እሷን ሁሉ ኢንክሉድድ ያደረገ ነው ወይ ሞቱ ነው እያልን ያለ ነው። ይመልሱት ቀሲስ። እኛ እንግዲህ ያውለት ከዚህ ከምናገረው አንፃር ከተረዳችሁኝ እመቤታችን ቅድስት ድንግል ማርያም ጽሕት ናት እያልኩ ነው። ግን እኮ የኢየሱስ ሞት እኔ ያልጠየቅኩትን ምንድነው? የኢየሱስ ሞት ይመለከታታል አይመለከታትም? የኢየሱስ ሞት አድኗታል አላዳናትም? የኢየሱስ ሞት ቤዛዋ ሆኗል አልሆነም? እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ክርስትና ነው ምድራችን ላይ የተሰበከው። ስትጠየቁ አትመልሱም። ካህናቱ መነኮሳቱ አትመልሱ። ለምን? በዚህ አይነት ጥያቄ ምንም መልስ የለም። በኢየሱስ ክርስቶስ ስም ይሄንን አምኖ ሰው ተከትሎ ይሄዳል። ተስማምቶ ሲኦል እንደመግባት እኮ ነው። መልስ የለም። አሁን ቅድስት ድንግል ማርያም ሰው አይደለችም ለማለት ነው። ለሷ አያስፈልጋትም ለማለት ነው። እውነትም እንዲህ አይነት ትግል ይሄ የሚገርም እኮ ብቻ ስሙ። ቆይ ሜታል ካለ ኃጢአት የለባትም ንጽሕት ናት እያልኩ ለሷ ሞቷል ወይ ትለኛለህ? እሷ ንጽሕት ናት። ኢየሱስ ለሷ አልሞተላትም ይበሉኛ። ታዲያ ሰው ይስማ። የኢየሱስ ሞት ለሷ ምኗም ነው በሉ። ምንም አይጠቅማትም፣ ምንም አያደርግላትም። ለምን ምን ያስፈልጋታል? እሷ ንጽሕት ናት፣ እሷ ቅድስት ነች አይደል ለእናንተ? ታዲያ የኢየሱስ ሞት ለሷ ይጠቅማታል ወይስ አይጠቅማትም? አድኗታል ወይስ አላዳናትም? ከምንድን ነው የሚያድናት? እኛን ለምሳሌ ከእንደዚህ አዳናት እንላለን። አንተ ከምንም ከሞቷ አድኗታል አላዳናትም እኮ። ከምንድን ነው የሚያድናት? ከስጋም ከነፍስም ቀሲስ ከስጋም ከነፍስም አድኗታል አላዳናትም?
መጀመሪያ ንጽሕት ናት ስትወለድ ንጽሕት ናት እያለን ተማመን አይደል እንዴ? በጸጋ የከበረች ናት እያልከኝ አመን። ኦኬ እሺ በቃ አሁን ገባን። ስትወለድ ጀምራ ንጽሕት ናት። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም የኢየሱስ ሞት አያስፈልጋትም። የኢየሱስ ደም የኢየሱስ ስጋ ለሷ ምኗም ነው እያሉ ነው ካህኑ ማለት ነው። እንግዲህ ከካህን የበለጠ ማንም የለም። ልብ በሉ። ስለዚህ እሷ ንጽሕት ስለሆነች እሷ ኃጢአት ስለሌለባት የኢየሱስ ክርስቶስ ሞት ለሷ ምንም ነው፣ ተራ ነው። ለሷ ምንም አይጠቅማትም፣ ምንም አይፈይድላትም። ለኛ ለኃጢአተኞቹ እንጂ የሞተው ለማርያም ኢየሱስ አልሞተላትም እያሉ ነው ቄሱ ማለት ነው። እንደዚህ አይነት አጋንንታዊ ትምህርት ነው ቤተክርስቲያኒቱ የምታስተምረው። በራሷ ልጆች በካህናቷ እንደዚህ ነው እየተማነ ያለው። ስለዚህ ማርያም የሥላሴ አራተኛ ክፍል አድርገው የሚያመልኳት በስርዓት ለዚህ ነው። እዚህ ሚዲያ ላይ መጥቶ ብዙ ሲናገሩ የሆነ ነገር ሲያወሩ ዞር ዞር ሲሉ እውነት እንዳይመስላችሁ መሬት ላይ ትመለካለች። እውነታው ግን ይሄ ነው። ክብር ለእግዚአብሔር። ለማንም አይገባም። ኧረ በኢየሱስ ሰው የማምለክ ሱስ የሚያወራውን አጣ። ምን ያወራ? ተረት እኮ እንደዚህ ነው። በቃ አደባባይ ላይ ያዋርዳል። ክብር ለኢየሱስ ይሁን። ሰው እንደንም አንዳንድ ሰው እኔ ገጥሞኛል። በልቡ የሚያስበው ተናገር በለው ሌላ ነው የሚናገረው፣ የተናገረውን ጻፍ በለው ሌላ ነው የሚጽፈው። አንድ አይነት አይደለም። ሌዊ ግን በልቡ ያለው የሚናገረው የሚኖረው እኩል። አስገራሚ ነው እንዲህ ያለ ማንነት። በህይወቴ ለመጨመር ምን ላርግ? እውነት ይሁን እንጂ ቅዱስ ድፍረትን መለማመድ አለብን። ፈሪዎች አይጨምሩም፣ እንዲያውም እየቀነሱ ነው የሚመጡት። እዚህ ሚዲያ ላይ የሚወራው ሌላ፣ መሬት ላይ ያለው እውነታው ሌላ፣ የግል ልምምድ ሌላ። በኢየሱስ ግራ ያጋባል እኮ። ትውልድን ይዘው ወደ ሞት ህይወት ነው ኢየሱስ። አምልጡ ወደ ኢየሱስ። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙኝንም ሲያሳርፋል እኔ እየነገርኩ ነው። በኋላ እናንተን ኢየሱስ ይታደጋቸዋል። ኢየሱስ ያስፈርዳቸዋል። ኢየሱስ ያሳርፋቸዋል። ኢየሱስ ሰላም ይሰጣቸዋል። አባናት ኢየሱስ ነው። ገብርኤል አብን ይቀድስ ለአንተ ስደት አብን ይቀድስ ነው። አንተን ገብርኤል ይቀድስ ገብርኤል የድፍረት መንፈስ ነው። ገብርኤል አንተ ያፊት መላእክቱን የሚያድነው ኢየሱስ ነው። አቤቱ ስለ ኢየሱስ እየተወራ አስቡ። እንዲህ እያሉ መቃወም እያማተው። ክብር ለኢየሱስ ይሁን። ከዚህ ጨለማ ውስጥ ያወጣን ጌታ የተባረከ ይሁን። ምንም ማድረግ አይቻልም። ህይወት ነው ኢየሱስ። ስሙ ይሄንንም የጸሎት ሰዎች የበረከት ሰዎች ናቸው። ምን አሉ? አንድ ብዙ ዘመን 60 ዓመት በላይ ያገለግሉ ሰው ናቸው። ልጄን አሉ፣ አንድ ልጅ ያለቻቸው፣ አንድ ሴት ልጅ ያለቻቸው፣ ልጄን አሉ ሁል ጊዜ ጧት አመጣና ራሷ ላይ እጄን አድርጌ እባርካታለሁ አሉ። እሷም አንድ ነች፣ እሷም ተባርካ ቀረችላቸው። በቃ ራሷ ላይ እጄን አድርጌ እባርካለሁ። ታውቃላችሁ፣ ልጆቹን ስትባርኩ ይሄ ብለድ ላይን ከርስ መንደድ ይጀምራል ከላያቸው። ከፍ ሲሉ ሊጠልፋቸው ያለ አይምሯቸውን ነገር ይቃጠላል። መባረክን ባርከኝ አገሬንም አስፋል እኮ በቃ እጅህም በኔ ላይ ትሆናል። ደስ የሚል ቆንጆ መልእክት ነው። ክብር ሁሉ ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙ ይሄንንም ኢየሱስ እረኛ ሆኖ የምታጣው የለም። ኢየሱስ ያንተ እረኛ ነው፣ የምታጣው የለም። የሚያስፈልግን ሁሉ በጊዜው ይሞላብሃል። የጎደለን ነገር ሁሉ ይሞላብሃል። ምናልባት በጉድለት ብታልፍ ሊፈትንን፣ ምናልባት ሊሰራህ እንጂ እጥረት ያለበት አምላክ የለንም። ኢየሱስ ክርስቶስ ጌታ እረኛ ኢየሱስ ከሆነ የምታጣው የለም። እግዚአብሔር እረኛዬ ነው በሉ እስኪ። የሚያሳጣኝ ምንም የለም በሉ እስኪ። ጽዋችሁ የተትረፈረፈ ይሆን። አሜን ነው ወይ? ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁ እንዳትረሱ። ወዳችኋለሁ። ተባረኩ።